ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊ መንግሥቱን አባታዊ ዘላለማዊ ርስቱን ያወረሰን የአባቶቻችን አምላክ የሁላችን ፈጣሪ የፍጥረታት መጋቢ ዓለማት አምጻኤ ዓለማት አምላካችን መድኃኔ ዓለም ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አቤቱ አሁን እባክህ አድነን። አቤቱ አሁን እባክህ አድነን። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም አገር በውጭ በውስጥም ያላችሁ የእግዚአብሔር ልጆች ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ አባታችን አምላካችን ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅር ባይነቱ አንድ ብለን ዘወረደ ብለን ጀምረን 8ኛው ሳምንት ላይ ወይም ሆሳዕና ብለን ለምንጠራው ትንሹም ትልቁም ሕፃኑም አዋቂውም ሽማግሌውም ሁሉም በጉጉት ለሚጠብቃት ቀን ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ስለማይነገር ስጦታው ስሙ ይክበር ይመስገን። ኦ እግዚኦ አድህንሶ፣ አቤቱ አድነን፣ አቤቱ እራራልን፣ አቤቱ ድረስልን፣ አቤቱ ጎዳናችንን አቅናልን። ይህን ቃል የተናገረው ልበ አምላክ የተባለው 7 ሀብታት የተሰጠው የእስራኤል ንጉሥ የሆነው ንጉሡ ቅዱሱ አባታችን ዳዊት አባታችን ነው። አምጻኤ ዓለማት ፈጣሪ ዓለማት ኢየሱስ ክርስቶስ እንደ ልቤ ብሎ የሚጠራው ኃላፊያትና መጻያት ሁሉ የሚገለጡለት ዳዊት ነው። ዳዊት በመዝሙሩ በመዝሙር 117 ቁጥር 25 ላይ የሚገኝ ሕያውና ዘላለማዊ ቃል ነው። የሆሳዕና በዓል ከመከበሩ ከ1000 ዓመት በፊት የነበረው ዳዊት በሕፃናት አንደበት አምላክ እንደሚመሰገን ፈጣሪያችን ሁሉ ነገር የተገለጠለት ዳዊት አባታችን የዘመረው ዝማሬ ነው። መዝሙር 117 ቁጥር 25 ላይ አቤቱ አሁን አድነን፣ አቤቱ አሁን አታደገን፣ አቤቱ አሁን ራራልን። ለጊዜው ከሮማውያን ቅኝ ግዛት ከሰቆቃ ከመከራ አቤቱ አድነን እያሉ እስራኤላውያን ይዘምሩት የነበረው ዝማሬ ነው። የእግዚአብሔር ልጆች ምእመናንና ምእመናት በሁለተኛ ደረጃ ፍጻሜው ግን አሁን አድነን ብሎ የዘመረው ዳዊት አባታችን ከ5500 ዘመናት በኋላ ከሲኦል እሳት ከሰቆቃ ከፍዳ ከመርገም አቤቱ ሰው ሆነህ ወርደህ ተወልደህ አድነን ማለቱ ነው። አባቶቻችን ሲተረጉም እንደዚህ ነው የሚተረጉሙት። ከ5500 የፍዳ የመርገም የመከራ ዘመን ከሲኦል እሳት አቤቱ አድነን ማለት ነው። አሁን ያለንበት 8ኛው ሳምንት ላይ ደርሰናል። እግዚአብሔር በቸርነቱ እዚህ አድርሶናል። 8ኛው ሳምንት ደግሞ ሆሳዕና ተብሎ ይጠራል። የእግዚአብሔር ልጆች ምእመናንና ምእመናት ሆሳዕና ተብሎ ይጠራል። ሆሳዕና ማለት ደግሞ በዕብራይስጥ ቋንቋ አሁን እባክህ አቤቱ አድን ማለት ነው። አሁን አቤቱ አድነን ተብሎ ይጠራል። አሁን አቤቱ አድነን ሆሳዕና ከ9ኙ የጌታ አበይት በዓላት አንዱ ነው። ከ9ኙ የጌታ አበይት በዓላት የአምላካችን የፈጣሪያችን በዓላቶች 18 ናቸው። 9ኙ አበይት በዓላት ይባላሉ። ምንም አይነት የሥጋ ሥራ የማይሰራባቸው አክብረናቸው የምንውላቸው 9 አበይት በዓላት አሉ። ከ9ኙ አበይት በዓላት አንዱ ሆሳዕና ነው። 9ኙ ንዑሳን በዓላት የሚባሉም አሉ። በአጠቃላይ የአምላካችን በዓላቶች 18 በዓላቶች ናቸው። ታዲያ
ይሄኛውን በዓል ሁሉም ሰው በጉጉት የሚጠብቀው ምነው አንድ ቀን ባልሆነ ምነው በተደጋጋሚ በመጣልን ብለን በእውነቱ በጉጉት የምንጠብቀው በዓል ነው። ከጌታ 9 በዓላት አንዱ የሆነው አምላካችን ፈጣሪያችን አምላካዊ ስራውን የገለጠበት ሕፃናት አእሩግ ሁሉም ተሰብስበው ለአምላካቸው ዘንባባ እያነጠፉ ምስጋና ያቀረቡበት ቀን ነው። ሆሳዕና ስያሜው ሆሳዕና በአርያም እየተባለ ከሚዘመረው ከቅዱስ ያሬድ ዜማ የተወሰደ ነው። የእግዚአብሔር ልጆች ሆሳዕና ማለት አቤቱ አሁን አድነን ማለት ነው። በዕብራይስጥ ቋንቋ ሆሳዕና ማለት መድኃኒት ማለት ነው። በቀጥታም ሲተረጎም የክርስቶስ አዳኝነት የተነገረበት በሕዝቡ ታጅቦ በአህያ ተጭኖ ከደብረ ዘይት ወደ ኢየሩሳሌም ሕዝቡ ቅጠልና ልብስ እያነጠፉለት በሕፃናትና በአረጋውያን ሆሳዕና በአርያም ሆሳዕና ለወልደ ዳዊት እየተባለ የገባበት ታላቅ አብይ በዓል ነው። የቢታንያ ድንጋዮች ያመሰገኑበት የእግዚአብሔር ልጆች ምእመናንና ምእመናት የእግዚአብሔር ልጆች የቢታንያ ድንጋዮች አፍ አውጥተው እንደ ሰው ለአምላካቸው ምስጋና ያቀረቡበት ቀን ነው። አዎ ታሪኩ የሚነገርበት ሳምንት ነው። ይሄ ሳምንት ጌታችን 33 ዓመት ከ3 ወር ወንጌለ መንግሥትን እያስተማረ ድውያንን እየፈወሰ ጎባጣን እያቀና አይነ ስውራንን እያበራ ለምጻሞችን እያነጻ አጋንንትን እያወጣ የሞተውን እያነሳ ልዩ ልዩ ተአምራት አምላካዊ ሥራ ሲያደርግ ኖሮ መጋቢት 22 ቀን ጥንተ ሆሳዕናው መጋቢት 22 ቀን ነው። ዑደተ ሆሳዕናን ሊያሳያቸው ከደቀ መዛሙርቱ ጋራ ሁለቱን ወደፊት ሂዱና ሂዱ ወደፊት ሂዱና ሁሩ ሀገረ ዘቅድሜክሙ ከፊታችሁ ወዳለ ሀገር ሂዱ፣ ሰው ያልተቀመጠበት የአህያ ውርንጭላ ታገኛላችሁ፣ ፈታችሁ አምጡልኝ። እንግዲህ የእግዚአብሔር ልጆች ሆሳዕና በዓልን አራቱም ወንጌላውያን በተለያየ ህብር በተለያየ ትርጉም ጽፈውታል። አራቱም ወንጌል ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ሂዱ ሁሩ ሀገረ ዘቅድሜክሙ ከፊታችሁ ወዳለው ሀገር ሂዱ፣ ሰው ያልተቀመጠበት የአህያ ውርንጭላ ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር በሉ እግዚኦ ይፈቅዶ እንዲህ በሏቸው። በማርቆስ ወንጌል ምዕራፍ 11 ቁጥር 4 ላይ ጌታ ይፈልገዋል በሏቸው አላቸው። ከዚያም አመጡለትና ልብሳቸውን ጎዝጉዘውለት በሕፃናትና በአእሩግ አንደበት እየተመሰገነ የሰላም ዘመን ምሳሌ የሆነ አህያን ተጭኖ ከደብረ ዘይት በብዙ ሺህ ሕዝብ ታጅቦ ወደ ኢየሩሳሌም ሲጓዝ ደቀ መዛሙርቱ ፀሐይ ከአህያው ፊት ሆና ስትሰግድለት ምድሪቱ ብርት ስትመስል መላእክት ከሰማይ ወርደው ዙሪያውን ከበው ሲነጠፉለት ሲያመሰግኑት አይተው ልብሳቸውን ከመሬት እያነጠፉ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እግዚአብሔር ነኝ ብሎ የሚመጣ የተመሰገነ ነው፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመስግነውታል። ሕፃናቱም የሰሌን ዝንጣፊ ይዘው ሆሳዕና በአርያም እያሉ አመስግነዋል። ሕፃናቱም 3 ክፍል ናቸው። የእነሱ ምስጋና ከመላእክት ምስጋና ጋር ሲሰማ ኢየሩሳሌም ተናወጠች፣ አይሁዶችም ደነገጡ። የእግዚአብሔር ልጆች ወጥተው ሲመለከቱ ሕፃናት እያሸበሸቡ እየዘመሩ የሰኔል ዝንጣፊ ልብሳቸውን እየጎዘጎዙ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ሲያመሰግኑ አገኟቸው። እግዚአብሔር በሚመሰገንበት ምስጋና የዮሴፍን ልጅ እንድታመሰግኑ ማን አስተማሯችሁ አሏቸው። ሕፃናቱን ሽማግሌዎቹ ገሰጿቸው። አይሁዶች አያችሁ የማይሰሟቸው ሆነ። ከዚያም ወደ ጌታ ሄደው አዝዞሙ ለሕፃናት ከማያርምሙ ሕፃናት ዝም እንዲሉ እዘዛቸው፣ ዝም አሰኛቸው እንጂ ለምን ሲጮሁ ዝም ትላቸዋለህ ብለው አምላካችንን አነጋገሩት። ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስም እንዲህ አላቸው፣ ሕፃናት ለእማ አርመሙ እሎንቱ አእባን ይኬልሁ። እየሰማችሁ ነው የእግዚአብሔር ልጆች። ሕፃናትን እንዳይዘምሩ እንዳያሸበሽቡ ዝም እንዲትሉ ቢንዲዱ ብከለክሏቸውም እነዚያ እኮ አእባን ያመሰግኑኛል አለ። የቢታንያ ድንጋዮች ያሸበሽቡልኛል፣ ይዘምሩልኛል፣ ያመሰግኑኛል አለ። ለእማ አርመሙ እሎንቱ አእባን ይኬልሁ አዝዞሙ ሕፃናትን እዘዛቸው አሉት። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል አለ። ወዲያውም ከቢታንያ ድንጋዮች ከደብረ ዘይትና ከቢታንያ መጥተው አፍ አውጥተው በሰው አንደበት በልሳነ ሰብ በሰው አንደበት ሆሳዕና
በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ብለው አምላካቸውን አመስግነውታል። የእግዚአብሔር ልጆች ዛሬ ይህች ቀን የተለየች ቀን ናት። አብይ በዓል የምንላት ከዚህ ተነስተን ነው። እንስሳት ሳይሆኑ ሕፃናት በአንደበታቸው አፍ ያልፈቱ ሕፃናት ያመሰገኑበት፣ ሕፃናት ሲከለከሉ ከቢታንያና ከደብረ ዘይት ያሉ ድንጋዮች አፍ አውጥተው ለአምላካቸው ምስጋና ያቀረቡበት ቀን ነው። በዚህ ቀን ከቤት አይዋልም። በዚህ ቀን በመቅደሱ መገኘት ነው። በዚህ ቀን ማሸብሸብ ነው። በዚህ ቀን መዘመር ነው። በዚህ ቀን ትሕትናውን፣ ደግነቱን፣ ቸርነቱን የምናይበት ቀን ነው። እነዚህ ሕፃናት ዝም እንዲሉ እንኳን ብትከለክሏቸው ከደብረ ዘይትና ከቢታንያ ያሉ ድንጋዮች አፍ አውጥተው እኮ ያመሰግኑኛል አለ። ይህን በተናገረ ጊዜ ከቢታንያ ከደብረ ዘይት ያሉ ድንጋዮች እየተሽከረከሩ መጥተው ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር እያሉ እግዚአብሔር አምላካቸውን አመስግነውታል። በዚህ ሁኔታ ቤተ መቅደስ ገብቶ አምላክነቱንም ገልጧል። በአራቱም ወንጌላት ተጽፏል። በማቴዎስ ወንጌል 21ኛው፣ በማርቆስ ወንጌል 11ኛው፣ በዮሐንስ ወንጌል 12ኛው ላይ የእግዚአብሔር ልጆች አራቱም ወንጌላት ይህንን ታሪክ ዘግበውት እናገኛለን። ስለዚህ በዓሉ ከሁሉ የበለጠ አብይ ትልቅ በዓል ነው። አይሁድም በጊዜው ያደርገው ለነበረ ትምህርትና ተአምራት ቅናት አድሮባቸው ቢመክሩበት ጊዜው ስላልደረሰ አልተሳካላቸውም ነበረ። ይልቁንም ከዚህ ቀን ጀምረው እንያዘው፣ እንስቀለው፣ እንግደለው እያሉ ምክር የጀመሩበት ቀን ነው። እየሰማችሁ ነው። እንስቀለው፣ እናሰቃየው፣ እንግደለው እያሉ ነገር እየሰሩ ክስ እያደራጁ አምላካቸውን አሳልፈው ለመስጠት ሲሳለቁ ሲማከሩ የሰነበቱበት ሳምንት ነው። ክፉ ምክር ያጠኑ ነበረ። ስለዚህ ሰኞ ማክሰኞ ለምክር ተሰብስበው ባይሳካላቸው ረቡዕ ተሳክቶላቸው ካደሩ በኋላ አርብ እንደሚሰቅሉት ተስማምተዋል። ጌታም በነቢያት ያናገረው ትንቢት በዚህ ዕለት በአህያ ተጭኖ ወደ ኢየሩሳሌም በመግባት ፈጽሞታል። ይህም ጥንተ ዑደት ሆሳዕና የተደረገበት ቀን ሲሆን አሁን ግን እሁድን ሳይለቅ ወደ ላይ ወደ ታች እያለ ስለሚውል በቀኑ መመልከት ይገባል። ይህም የሆነበት መጋቢት 12 ቀን በጥንተ ሆሳዕና መጋቢት 12 ቀን ነው። አሁን ግን ወደ ላይም ወደ ታችም አባቶች በሰሩት ስርዓት መሰረት ወደ ላይም ወደ ታችም ቀኑ ሊቀየር ይችላል። የእግዚአብሔር ልጆች ሆሳዕና ማለት በቀጥታ መድኃኒት ማለት ነው፣ ወይም አሁን አድነን ማለት ነው። ሆሳዕና ማለት የእግዚአብሔር ልጆች ሆሳዕና ማለት ሆሻዕና ከሚል ከዕብራይስጥ ቃል የተገኘ ሲሆን ትርጉሙ እባክህ አሁን አድነን ማለት ነው። በሰሙነ ሕማማት ጸሎተ ፍትሐት ስለማይፈጸም ጸሎተ ፍትሐቱ ሁሉ የቤተ ክርስቲያን ስርዓት የሚፈጸመው በዚች በሆሳዕና ዕለት ነው። በሁለተኛ ደረጃ በሆሳዕና ዕለት ዘንባባ እጃችን እንደ ቀለበት ማሰራችን የምን ምሳሌ ነው ካላችሁኝ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም የሰጠው ቃል ኪዳን ለማስታወስ ነው። ከልጅ ልጅ ተወልጄ በሐሙስ ዕለት ወበመንፈቃ ለዕለት እተወለድ መወለት ተወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀሌየ ወበሞቴ 5500 ዘመን ሲፈጸም ከሰማይ ወርድልሃለሁ፣ ከልጅ ልጅህ ከድንግል ማርያም እወለድልሃለሁ፣ በሜዳህ ላይ እመላለስልሃለሁ፣ 6666 ጊዜ በጅራፍ ተገርፌ 305 ጊዜ በሽመል ተደብድቤ በጡጫ በርግጫ ተመትቼ ልብሴን ተገፍፌ ጎኔን በጦር ተወግቼ የሾህ አክሊል ደፍቼ በሽንካር ተመትቼ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ ያለውን የተስፋውን ቃል ለማስታወስ ነው ያንን ነጭ ነገር የምናስረው። እየሰማችሁ ነው የእግዚአብሔር ልጆች? አዎ ቀለበት እናስራለን። ቀለበት የምናስረው እግዚአብሔር ለአዳም የገባውን ቃል ኪዳኑን ለማሰብ ነው። በሆሳዕና ጌታችን ለምን በአህያ ተቀመጠ? ጌታችን ለእመቤታችን የገባላት ቃል ኪዳንም ተምሳሌት ነው። ይሄ ሁለተኛው የእግዚአብሔር ልጆች ነጭ ነገር የምናስረው በሆሳዕና ለምን ቀለበት እናስራለን ካላችሁ ጌታችን ለእመቤታችንም የገባላት ቃል ኪዳንም ምሳሌ ነው። አዎ የገባላት ብዙ ቃል ኪዳን ስላላት ያንን እናስባለን። ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋትና ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህ አትለየን፣ እንደ ቸርነትህ ይቅር በለን ስንል ለጌታ ዳግም ሰላም
ላናጠፋ ቃል የምንገባበት ቀን ነው። የእግዚአብሔር ልጆች ምእመናንና ምእመናት በሆሳዕና ጊዜ ጌታችን ለምን በአህያ ላይ ተቀመጠ? ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትንቢቱና ምሳሌው ሊፈጸም ነው። አንቺ የጽዮን ልጅ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይሄ ትንቢት የተነገረው ከመቀመጡ በፊት ነው። የእግዚአብሔር ልጆች በአህያ የተቀመጠበት ሌላው ምክንያት ትሕትናን ለማስተማር ነው። ተመሃሩ ምኔ ወተመሃሩ ምኔ፣ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 30 ላይ የምናገኘው ቃል ነው። ወተመሃሩ ምኔ፣ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ። የዋህ የሆነው አምላክ፣ ትሑት የሆነው አምላክ፣ ደግ የሆነው አምላክ፣ ታጋሽ የሆነው አምላክ ይሄን ሊያስተምረን ዘግ በሆነችው ትሑት በሆነችው ታጋሽ በሆነችው መከራ በምትችለው በትንሿ በአህያ በፍጥረት በአህያ ላይ ተቀምጦ አሳይቶናል። ትሕትናን ሊያስተምረን ነው። በሁለተኛ ደረጃ በአህያ ላይ መቀመጡ የሰላም ዘመን ነው ሲለን ነው። የእግዚአብሔር ልጆች የሰላም ዘመን ነው ሲለን ነው። ለፈለጉኝ ሁሉ የቅርብ አምላክ እንጂ በንጽህና የቅርብ አምላክ ነኝ ሲል ነው። ሩቅ አይደለሁም ሲል ነው። እግዚአብሔር አምላካችን በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ ቅርብ ነኝ ሩቅ አይደለሁም፣ ሰው ሁሉ ተሰውሮ የሚሰራውን የማይ ነኝ፣ በሰማይም የሞላሁ በምድርም የሞላሁ ነኝ ይላል። እየሰማችሁ ነው? አዎ በአህያ ላይ መቀመጡ ለፈለጉኝ ሰዎች ሩቅ አይደለሁም ቅርብ ነኝ። አዎ በትሑት ሰብዕና በቅን ልቦና ለለመኑኝ ሰዎች እኔ ትሑት ነኝ እኔ የዋህ ነኝ ያለው ጌታ በትሑት ሰብዕና በቅን ልቦና ለለመኑኝ ለፈለጉኝ ሰዎች ሩቅ ቦታ አይደለሁም ቅርብ ነኝ ሲል አምላካችን በአህያ ላይ ተቀምጦ አሳይቶናል። በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው ኖራለሁ ሲል ነው። ቅሩብ እግዚአብሔር ለየዋሃነ ልብ፣ የዋህ ልቦና፣ ቅን ልቦና፣ ትሑት ሰብዕና ላላቸው ቅርብ ነው እግዚአብሔር አለ ዳዊት አባታችን በመዝሙር 33 ቁጥር 17 ላይ ቅሩብ እግዚአብሔር ለየዋሃነ ልብ ወያድኅኖሙ ለትሑታነ መንፈስ፣ መንፈሳቸውን ዝቅ ላደረጉ ትሑት ሰብዕና ቅን ልቦና ላላቸው እግዚአብሔር ቅርባቸው ነው። እግዚአብሔር ከነሱ ጋር ነው፣ አድሮባቸው ይኖራል ያለ አምላካችን ቅርብ ለመሆኑ ለማሳየት ነው። ለፈለጉኝ ሁሉ የቅርብ አምላክ ነኝ፣ በንጽህና በየዋህነት ለሚኖሩ ሰዎች ምእመናን አድሬባቸው ኖራለሁ ሲል አህያ ላይ ተቀምጦ ትሕትናውን አሳይቶናል። ደግነቱን ፍቅሩን አሳይቶናል። በአራተኛ ደረጃ አህያ ትሑት ናት። የእግዚአብሔር ልጆች ረጋ ብሎ ነው የምትሄደው። አህያ ረጋ ብላ ነው የምትሄደው። በቀላሉ መውጣት ይቻላል። አህያ ላይ ለመቀመጥ በቀላሉ እንይዛታለን፣ በቀላሉ እናገኛታለን። ርቃ አትሄድም። እኛም እግዚአብሔርም እንዲህ ነው። በእውነቱ ትሑት ሰው እግዚአብሔርን ያገኘዋል። ትሑት ስብዕና ቅን ልቦና ያለው ሰው አምላኩን እግዚአብሔርን ያገኘዋል ማለት ነው። የእግዚአብሔር ልጆች በሆሳዕና ለምን ዘንባባ እናነጥፋለን ለምትሉ ሰዎች ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው ካላችሁ፣ አንደኛ ዘንባባ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃምን ዘንባባ ይዞ እግዚአብሔርን አመስግኗል። አዎ ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልም አምላክ ነህ ሲሉ ነው። የእግዚአብሔር ልጆች በሚስጥር ነው ሁሉ ነገር። ዘንባባ የሰላም ምልክት ነው። የሰላም አምላክ ነህ ሲሉ ዘንባባ ነጥፈውለታል። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሐዘናችንን የምታርቅልን አምላክ ነህ ሲሉ እግዚአብሔር ባወቀ ዘንባባ እንዲያነጥፉለት አድርጓል። ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነህ ሲሉ ዘንባባ እሳት አይበላውም ለብልቦ ይተወዋል እንጂ ጌታም አንተ ባህሪህን የማይመረመር ነው ሲሉ ነው። ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠል አነጠፉለት። ምን ሳለ ጌታችን ኢየሱስ ክርስቶስ ልብሳቸውን ማንጠፋቸው ለክብሩ መግለጫ ነው። ሌሎችም 3 አይነት ቅጠል አነጠፉለት። ዘንባባ፣ የቴምር ዛፍ፣ የወይራ ዛፍ ሁሉ አንጥፈውለታል። ጨርቃቸውን ልብሳቸውን ሳይቀር አንጥፈውለታል። ሕፃናት ከእናታቸው ጀርባ ያንን አምላካዊ ምስጢር ባዩ ጊዜ ቅዱሳን
የሰማይ መላእክት ከበው ሲያመሰግኑ ለሕፃናት ይታያቸው ነበረ። እምአፈ ደቂቁ ሕፃናት አስተዳሎከ ስብሐተ ከሕፃናት አንደበት ምስጋናን አዘጋጀህ፣ ከሕፃናት አንደበት ምስጋናን ተቀበልክ። በመዝሙር 8 ቁጥር 2 ላይ ነቢየ እግዚአብሔር ልበ አምላክ ዳዊት ሕፃናት ሲያሸበሽቡለት ይታየው ነበረ። ኃላፊያት መጻያት የሚታይለት ዳዊት አባታችን የእግዚአብሔር ልጆች ውርንጭላዋ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲስ ሕግ ናትና በአሕዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብም ሕግህን የመቀበል የለመደ አይደሉም፣ ለሕግህ አዲስ ናቸውና የእመቤታችንም ምሳሌ ናት። የዓለም ሸክም አቅላለችና በእመቤታችን ትመሰላለች። እመቤታችን የድህነት ምክንያት ጌታን የተሸከመች ንጽሕት እንከን የሌላት እናት ናትና የእግዚአብሔር ልጆች እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ከሕፃናት አንደበት ምስጋናን አዘጋጀህ፣ ከሕፃናት አንደበት ምስጋናን ተቀበልክ። ዳዊት አባታችን ቀድሞ ያየው ሚስጥር ቀድሞ ያየው ትንቢት የተፈጸመበት ቀን ነው። ከጌታችን ከአምላካችን ከፈጣሪያችን ከዘጠኙ አበይት በዓላት አንዱ ነው። አህያ ትሑት ናት፣ አህያ ታጋሽ ናት፣ አህያ መከራ ቻይ ናት። እኛም በመከራ ብንታገስ እግዚአብሔርን እናገኘዋለን። ወዘአዝለፈ ትዕግሥቶ ውእቱ ይድህን በመከራ የሚጸና እርሱ ይድናል፣ እስከ መጨረሻ የጸና እርሱ ይድናል። ማርቆስ ወንጌል ምዕራፍ 13 ቁጥር 13 ላይ በመከራ በችግር በፈተና በሃይማኖታችን ምክንያት በሚመጡ ልዩ ልዩ ፈተናዎች ታጋሽ ከሆንን እግዚአብሔርን እናገኘዋለን። አህያ ትሑት ናት እኔም ትሑት ነኝ አለ። ተማሃሩ ምኔ ከኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ አለ ጌታ። ትሑት በሆነችው ዝቅ ባለችው ቀስ ብላ በምትኖረው በአህያ ላይ ተጭኖ ትሕትናውን፣ ደግነቱን፣ ትዕግስቱን፣ ሁሉን ቻይነቱን አሳየን መድኃኔ ዓለም ኢየሱስ ክርስቶስ። ስለዚህ የበዓል ትልቅ በዓል ነው። እንግዲህ የቤታንያና የደብረ ዘይት ድንጋዮች እየተንከባለሉ በእውነት ለአምላካቸው ያሸበሸቡበት በሰው አንደበት ምስጋና ያቀረቡበት ቀን ነው። በዚህ ቀን ደግሞ በማይገባ ቦታ የሚያሳልፉ ብዙ ክርስቲያን መሳዮች ክርስቲያን ያልሆኑ ሰዎች አሉ። እንደ ሰው ተፈጥረው እንደ እንስሳ የሚኖሩ እንስሳት እንኳን አምላኩን ያመሰግናል። ድንጋዮች ለእግዚአብሔር ይታዘዙታል። ባህር ትታዘዘዋለች፣ ማዕበሉ ሞገዱ ይታዘዘዋል፣ ሰማዩ ምድሩ ሁሉ ይታዘዝለታል። ስሙ ሲጠራ ሰማያት ይጠቀለላሉ፣ ምድርም ትንቀጠቀጣለች፣ መድረሻ ታጣለች፣ ሰማዮች ይጠቀለላሉ። የእግዚአብሔር ልጆች ባህሩ፣ የብሱ፣ ሰማዩ፣ ምድሩ፣ ነፋሱ፣ እሳቱ ሁሉ ለእግዚአብሔር ይታዘዘዋል። ድንጋዮችም ይታዘዙታል። ገና ድምፁን ሲሰሙ ከቢታንያና ከደብረ ዘይት ወርደው በሕዝቡ መካከል ለአምላካቸው በሰው አንደበት ምስጋና ያቀረቡበት ቀን ነው። በዚህ ቀን ተኝታችሁ የምታረፍዱ በቤታችሁ ተዘልላችሁ በማይገባ ስፍራ ክርስቲያን ተብላችሁ ይህን ትልቅ ስም ይዛችሁ ትንሽ ሆናችሁ የምትገኙ ሰዎች በእውነቱ ቀልባችሁን ወደ ቀልባችሁ ተመለሱ። በዚህ ቀን ድንጋዮች ያመሰገኑበት ቀን ነው። በዚህ ቀን ምስጋና ለእግዚአብሔር ሕፃናት ከእናታቸው ጀርባ ወርደው በእውነቱ የ40 የ80 ቀን ሕፃናት አፍ ያልፈቱ ሕፃናት አንደበታቸው ተፈቶላቸው ለአምላካቸው ምስጋና ያቀረቡበት ቀን ነው። ትልልቆቹ ያላዩትን ሚስጥር ሕፃናት ያዩበት ቀን ነው። ሕፃናቱ ዝም ይበሉ ከልክላቸው ዝም አሰኝልን አሉት አምላካችንን። አያችሁ አዝዞሙ ለሕፃናት ከመያርምሙ ዝም እንዲሉ ሕፃናትን እዘዝልን ለምን ዝም ትላቸዋለህ አሉት። እነሱ እኮ ዝም ቢሉ ድንጋዮች ያመሰግኑኛል አለ። ወዲያው ድንጋዮች ከደብረ ዘይትና ከቢታንያ መጥተው በሰው አንደበት ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ብለው አምላካቸውን ያመሰገኑበት ቀን ነው። አምላካችንም ወደ መቅደስ የገባበት ነው። ነጋዴዎች፣ ለዋጮች፣ ሻጮች፣ ለዋጮችን በእውነቱ ሸቀጠኞችን እያወጣ የገለባበጠበት ቀን ነው። ቤተ መቅደሱን የሚያጸዳበት ቀን ነው። ለዚህ ቀን ያደረሰን ቸር ነውና በቸርነቱ መሐሪ ነውና በምህረቱ ይቅር ባይ ነውና ይቅር ባይ በቅርባንቱ ለክብርት ትንሣኤው በሰላም ያድርሰን። ሰሙነ ሕማማቱን እያለቀስን እየጸለይን እየሰገድን እንባችንን እያፈሰስን አንደበታችን ከክፉ ነገር ከልክለን ለምስጋና ብቻ እየተከፈተ አንደበታችን አምላካችንን እያመሰገንን ሰንብተን ሰሙነ ሕማማቱን በሰላም አስፈጽሞ ትንሣኤውን ለማክበር ያብቃን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። በያላችሁበት እንኳን ለዚህች ቀን አደረሳችሁ። ደግሞ እድሜ ሰጥቶ ሳምንቱን በሰላም አሳልፈን ለትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሆንልን። ይቆየን። አሜን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ
ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ